የአንደኛ ደረጃ ትምህርታቸውን ሳያጠናቅቁ የሚያቋርጡ ወንዶች ተማሪዎች ቁጥር ማየል እንዳሳሰበው የትምህርት ሚኒስቴር ተናገረ። የአንደኛ ደረጃ ተማሪዎች በብዙ ልፋት ወደ ትምህርት ገበታ እንዲመጡ ቢደረግም ረሃብ ያሸንፋቸዋል የሚሉት የትምህርት ሚኒስትሩ በሀገሪቱ ለሚገኙ 18 ሚሊዮን የአንደኛ ደረጃ ተማሪዎች የትምህርት የምሳ ምገባ ፕሮግራም ለመጀመር ታስቦ በዓመት 7 ቢሊዮን ብር እንደሚያስፈልግ ባደረግነው ጥናት ደርሰንበታል የሚሉት አቶ ሽፈራው ገንዘቡ ከአቅማቸው በላይ ነው ብለዋል። የተማሩ ሴቶችን ለማበርከት ሲታተር እንደከረመ የሚናገረው የትምህርት ሚኒስቴር አሁን ደግሞ ከሴቶቹ ይልቅ ወንዶች ተማሪዎች ከትምህርት ቤት ደጃፍ እየቀሩብኝ ነው ብሏል። በተለይም በሀገሪቱ ከሚማሩ ከ5 እስከ 8ኛ ክፍል ደረጃ ላይ ያሉ ተማሪዎች ትምህርታቸውን ያቋርጣሉ ሲሉ የተናገሩት የትምህርት ሚኒስትሩ አቶ ሽፈራው ሽጉጤ ናቸው። ከ5 እስከ 8ኛ ክፍል ባሉ ደረጃዎች ውስጥ የሚገኙ ተማሪዎች ጉልበታቸው ለስራ የሚፈለግበት እድሜ ላይ ስለሚደርሱ ቤተሰቦቻቸውን ለማገዝ ትምህርት ስራም እንደሚሉ ሚኒስትሩ ተናግሯል። ከዚህ በተጨማሪም ትምህርታቸውን ትተው ወደ ስራ ፍለጋ ወደ ከተማ የሚኳትኑ ወንዶች ተማሪዎች የበለጠውን ቁጥር ይወስዳሉ የሚሉት የትምህርት ሚኒስትሩ በዚህ ምክንያት በብዙ ወጪ የተገነቡ የሁለተኛ ደረጃ ትምህርት ቤቶች ከሚያስተምሩት አጥተዋልም ብለዋል። ትምህርቱን በበላይነት የሚቆጣጠረው ኃላፊዎች ያቋረጡ ተማሪዎችን ወደ ትምህርት ለመመለስ የተደረገው ጥረት በተወሳሰቡ ምክንያቶች እየተሰናከለበት እንደሆነ ነው ትምህርት ሚኒስቴር የተናገረው። የአንደኛ ደረጃ ተማሪዎች በብዙ ልፋት ወደ ትምህርት ቤት ቢመጡም ረሃብ ያሸንፋቸዋል የሚሉት ትምህርት ሚኒስትሩ በሀገሪቱ ለሚገኙ 18 ሚሊዮን የአንደኛ ደረጃ ተማሪዎች የትምህርት የምሳ ምገባ ፕሮግራም ለመጀመር ታስቦ በዓመት 7 ቢሊዮን ብር እንደሚያስፈልግ ባደረግነው ጥናት ደርሰንበታል የሚሉት አቶ ሽፈራው ገንዘቡ ከአቅማችን በላይ ነው ብለዋል። ዘገባው የሸገር ሬዲዮ ነው።